ይስጥልኝ የሳዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር አድርጉት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ግን ከሌላው የተለየ ሼር ብታረጉልኝ ወላሂ በጣም ደስ ይለኛል ማለት ነው። ለምን ዛሬ የምነግራችሁ ነገር ሪል የሆነ ነገር ስለሆነ ፕሊዝ ሼር አድርጉልኝ ማለት ነው። በመጀመሪያ ደረጃ አረብ ሀገር ስንሰደድ አይኖ ለስራ ነው የምንሰደደው። ስራ ብለን ተሰደን ግን ብዙ ነገር ያጋጥመናል። በጣም ብዙ ውጣ ውረድ አለ። ገባችሁ? ለምን ካላችሁ አንደኛ ምግብ የሌለው ቤት ያጋጥማቸዋል። ሁለተኛ ደግሞ ምግብ ኑሮት ደግሞ ስራው በጣም ብዛት ያለው ቤት ያጋጥማቸዋል። በሶስተኛ ደረጃ ደግሞ ብዙ ምግብ አለው ምን አለው ጸባያቸው የተሞላ ሆኖ ደግሞ 4-5 ፎቅ ሊያጋጥማችሁ ይችላል። ወይም ደግሞ አብራችኋት የምትሰሩ ልጅ ደግሞ አቃጣሪ ትሆናለች። ወይም ደግሞ በቃ ብዙ ነገር አለ። ከሰው አገር ስትሰደዱ ማሰብ አለባችሁ። ተሉ ብላችሁ ለሆነ ነገር አትወስኑ። ገባችሁ? ለምን ካላችሁ አንዳንዴ በነገሮች ጭንቅላታችን ሰፊ አድርገን ማሰብ አስፈላጊ ነው። አሁን እቺ ሰሞኑን በባለፈው አንዲት ዘፋኝ የ87 ዓመቷ ነው ገደለች የተባለችው ማለት ነው። አላህ ይራህማት አላህ ጀነተል ፈርዶስ ይወፍቃት ማለት ነውና በባለፈው መንግስቷ ሂዶ መተወሰዳት እንደዚህ ያላት ብሎ ሶሻል ሚዲያ እየተራገበ ነበር። እኔ ግን ለምን ቪዲዮ እንዳልሰራውበት አላቅም ማለት ነው። አልተዋጠልኝም፣ ቪዲዮም አልሰራውበትም። አሁን ግን አረቦች እንዴት አድርጋ እንደገደለቻት እንዴት አድርገው እንትን እንዳሏት አያችሁ አይደል? ስለዚህ የማይሆን ነገር ከሆነ መዳሞች በጣም የሚጨቃጨቋችሁ ከሆነ በጣም የማይሆን ነገር ካልሆነ ወደ ቢሮ ተመለሱ። የማይሆን ነገር አስከፊ ከሆነ ደግሞ ወደ እናት ሀገራችሁ ተመለሱ። ለማን አባቱ ብላችሁ ነው ሲጀመር እዛ ላይ ዋጋ የምትከፍሉት? ገባችሁ? አሁን እቺ ልጅ እንግዲህ እሰቡ እንዴት አድርጋ እንደገደለቻት እንዴት እንዳለቻት ቪዲዮ እየተቀረጸሽ እየወጣሽ ነው። ሐቂቃ በጣም ነው የሚያሳዝነው። ወላሂ እኔ በጣም ነው ያሳዝነች። ምን አለ አገሯን ሂዳ ቢሆን ነው ያልኩት። ገባችሁ? ሞት ላይ ቀር በጊዜ መሞት እንትን ነው። ተረዳችሁ? ሴትዮዋ እንግዲህ ምግብ እንደማሰጣት እንደምታሰቃያት መድኃኒት እንደምትሰጣት ገባችሁ? የሆነ የእንቅልፍ ከኒና ምናምን እያለች ነበር ልጅቱ በእንግሊዘኛ ስትናገር ማለት ነው። እና ከመዳም ቤት ያላችሁ እህቶቼ ማለት ነው የማይሆን ከሆነ ወላሂ አገራችሁን ተመለሱ። መናደድ ማለት ምን ማለት አያስፈልግም። በተለይ አረብ ሀገር ስትሆኑ ጭንቅላታችሁን ልጠብቁ ግድ ይላችኋል። ጭንቅላታችሁን ካልጠበቃችሁ ግን ማለት ነው ውዶቼ ሞታችሁ በእጃችሁ ነው የሚሆነው። ለምን አሁን እቺ ልጅ ለጊዜው ጠፍታ ብትሆን ይሻላት ነበር። እሷን ከምትገላት ዝም ብላ ጠፍታ ወደ ከሌላ ቦታ ከሌላ ቤት ተቀጥራ ብትሰራ ይሻላት ነበር። ካልሆነ አገሯን ብትሄድ ይሻላት ነበር። ገባችሁ? አሁን እቺ ልጅ እንግዲህ ቤተሰብ ሊኖራት ይችላል። ቤተሰብ ልጅ ወገን ምን ሊኖራት ይችላል። ግን ይሄው በሰው ሀገር ነው ያለችው። የት እስር ቤት ነው ያለችው? እስር ቤት። ተረዳችሁ? ስለዚህ ለእንደዚህ አይነት ነገር ካልሆነ አገራችሁን በጊዜ ተመለሱ። ባይዘው እኔ በጣም ደስ የሚሉ የኢትዮጵያ ሰራተኞች ጎበዞች ናቸው። ሐቂቃ ከኔ ከራሴ ጀምሮ ማለት ነው። እንደዚህ መጥፎ ሐሳብ አናስብም። ግን መጥፎ ሐሳብ የምታስቡ ካላችሁ ነው ወይ እንዳታረጉት። አረቦች አይኑ ትግስታችሁን ይፈታተኗቸዋል። በጣም መጥፎዎች ናቸው። በጣም አረመኔም አሉ። ምግብ የሚከለክሉ ምን የሚሉ አረብ ፈጣሪ። እኔ ግብጽ እያለሁ ማለት ነው ተላጃ የምትቆልፍ መዳም አጋጥሞኝ ነበር። ተላጃ የምትቆልፍ 2 ዓመት ሜቢ 2 ዓመት የሰራውበት ቤት ማለት ነው። ውሃ እንደዚህ የሃይላንድ ውሃ መጠጣት አትችሉም። ውድ ነው የምትላችሁ። ከመንሱራ ውሃ ነበር የምትጠጡት። እኔ የምጠጣው ከመንሱራ ውሃ ነበር የምጠጣው። ገባችሁ? እና እሰቡት እንደዛ ብለን ለፍተን ጥረን ደክመን ነው ያንን ገንዘብ የምናመጣው ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ጥንቃቄ ማድረግ አለባችሁ። ሁለተኛ ደግሞ ገንዘባችሁን ሴቭ አድርጉ። ገንዘባችሁን ለዛም አትበትኑ። ገባችሁ? እንደዚህ ተሰቃይታችሁ ዋጋ ከፍላችሁ ስንት መጽዋት ከፍላችሁ ገንዘባችሁን አትበትኑ። ብትችሉ ገንዘባችሁን ቅርቅር አድርጉ። የመዳም ቅመሞች እናቴ ለምን ካላችሁ በየቦታው ትበትኑና ነገ ወዲያ ስትታመሙ ማንም ዘወር ብሎ የሚያያችሁ ሰው የለም። ገባችሁ? ለምን? ይሄ የራሳችሁ ስህተት ነው።
ገንዘባችሁን ሴቭ አድርጋችሁ ጭምቅ አድርጋችሁ መያዝ አለባችሁ። ምክንያቱም ወደ እስኪ ከአረብ ሀገር ተመልሳችሁ የተወሰነ አመት ቆይታችሁ ወደ አረብ ሀገር ተመልሼ ልሄድ ገንዘብ አበድሩኝ ብትሉ ሰው አያበድራችሁ፣ ማበደሩም አይፈልጉም። ለምን? እናንተ ነገ ወዲያ በቃ የምትመልሱ ራሱ አይመስላቸውም፣ ኢትዮጵያ ያሉት ሀብታሞች ማለት ነው። ስለዚህ እናንተ ለምንድነው ገንዘባችሁን የምትሰጡት? ለምንድነው ገንዘባችሁን የምትበትኑት? ለምንድነው ገንዘባችሁን ሴቭ የማታረጉት? ገንዘባችሁን ሴቭ አድርጉ። ገባችሁ? የሆነ ነገር ሲሆን የሆነ ወይኔ ከማለት አስቀድሞ ገንዘብን ሴቭ ማድረግ፣ ገንዘብን መያዝ፣ ወጣትነትን መጠቀም። ገባችሁ? ምክንያቱም ስንት እህቶች አሉ ሳይወልዱ እድሜያቸው የሄደ አስባችኋል? አሁን እቺ ኡጋንዳዊ እርግጠኛ ነኝ ወይም እሷ እንግዲህ በእንግሊዘኛ እንደተናገረች እንደሰማሁት ልጆች አሉኝ የ3 ወር ነው የ4 ወር ደሞዝ አልሰጠችኝም ሴትዮዋ፣ ትደበድበኛለች፣ ሁለተኛ ደግሞ የሚገል መድኃኒት ትሰጠኛለች፣ ብዙ ጊዜ በእንግሊዘኛ ትነግረኛለች ነው ብላ ምክንያት ያቀረበችው። ገባችሁ? እንግዲህ ሐቁ ከሞተችው ከአላህና ከሷ ዘንድ ነው ያለው። ገባችሁ? ወይም እዚህ ጋር ስትጨነቅ እየዋሸሽ ሊሆን ይችላል፣ ወይም እውነቷን ሊሆን ይችላል የምታወራው፣ አላሁ አለም። ግን ይሄ ነገር ከመሆኑ በፊት አገሯን ብትሳፈር ኖሮ ይሻላት ነበር። ሰበብ ከምትሆን እሷም ከምትሰቃይ ምን ከምትል ዋጋ ከምትከፍል ይሻላት ነበር። አስባችኋል? እንደዚህ አሁን እቺ ልጅ ይኖራታል፣ ቤተሰብ ይኖራታል። ቤተሰቦቿ እንግዲህ ያያሉ፣ ወይም ልጆቿ ካሉ እናታችን የሆነ ምን ልትሆን ነው ብለው ያያሉ። ገባችሁ? ሁለተኛ ደግሞ አረቦች ደግሞ ጥቁርን እንደ ጨካኝ አድርገው ነው ያዩት። በአረበኛ ሲናገሩ ሲሰሙ በጣም ነው የሚያናደው፣ በጣም ማለት ነው። እና እንዴት አድርጋ እንደገደለቻት እንዴት አድርጋ እንትን ኢጅራም እንደሰራሽ ሁሉ ቪዲዮ ቀርጸው ለዓለም ፖስተዋል። ለዓለም ማለት ነው፣ የዓለም አደባባይ እንዲያይ ማለት ነው። ገባችሁ? አሁን በባለፈው ገባች የኛ መንግስት ቢሆን እንደዚህ ያለ እያላችሁ ነበር። ውሸት ነው፣ አልገባችም። ልጅቱ እዛው ነው ያለችው። እሷ እንግዲህ በሞትና በሽር መካከል ነው ያለችው። አላህ እንትን ይበላት ያውጣት ማለት ነው። ራሷን ልጭቷት ምን ብለዋት ነው ያሉት። ከህግ ጠላላ ስር ነው ያለችው እቺ ልጅ። ግን ገብታ እያላችሁ እየዘፈናችሁ ነበር። አለኩሉ ሀል እህቶቼ ካልሆነ አገራችሁን ግቡ እንጂ ጭራሽ እንደዚህ መጥፎ ሐሳብ እንዳታስቡ። የማይሆን ነገር ከሆነ ወደ ሀገራችሁ ጎመን በጤና ለማን አባቱ ብላችሁ ነው እንዴ? ተመልሳችሁ እኮ እንደገና ወደ አረብ ሀገር መሰደድ ትችላላችሁ። እናንተ ጉልበታችሁ እስካላለቀ እስካላረጃችሁ ድረስ የትም ቦታ ሰርታችሁ መብላት ትችላላችሁ። እና ይሄ ነገር በደንብ ሊታሰብበት ይገባል እህት ወንድሞቼ። ገባችሁ? የሆነ ነገር ሲገጥማችሁ አገራችሁን ተመለሱ። አሁን በቀደም ራሱ የሆነች ልጅ እናቴን ገደሏት እያለሽ የት ሀገር እንደሆነ አላውቅም፣ በቲክቶክ ተፖስቷ አይቻታለሁ። በጣም ነው ያሳዘነችኝ ወላሂ። አስባችኋል? በሰው አገር በቃ ወግ የለም ማለት ቤተሰብ የለም ምን የለ እየሮጠሽ ነው። የት ነው የምታድረው? የት ነው የምትበላው? የት ነው የምትጠጣው? የት ነው እንትን የምትለው? አላሁ አለም። እና ራሳችሁን ጠብቁ። ከምንምና ከማንም በላይ ራሳችሁን ሴቭ አድርጉ። እናንተ ስትኖሩ ነው ሁሉ ነገር የሚኖረው። እናንተ ቅድሚያ ለኔ በሉ። ገባችሁ? ቅድሚያ ለኔ። እኔ ከኖርኩ ነው ቤተሰብ መርዳት የምችለው። እኔ ከበላው፣ እኔ ከጠጣው፣ እኔ ከለበስኩ፣ እኔ ራሴን ዘና ካረኩ፣ እኔ ራሴን ፈን ካረኩ በኋላ ነው እንረዳው እያላችሁ በሉ እህቶቼ። ገባችሁ? ለምን ራሳችሁን አቢውዛት አድርጉ። በራሳችሁ ፈታ በሉ። ራሳችሁን አዝናኑ። ከመዳን ቤት ቢሆንም መሰለን አሁን የአንድ ወር ከላካችሁ የአንድ ወር ደግሞ ለራሳችሁ ልብሳችሁን ግዝት፣ ክሬማችሁን ግዝት፣ ገንዘባችሁን ሴፍ ታደርጉና የተወሰነ ገንዘብ ታነሱና እንደዛ ገዛስታችሁን ብላችሁ ፏ ብላችሁ ራሳችሁን። ሃይምሮ እኮ ሁልጊዜ እንደ ህፃን ነው፣ መታደስ ይፈልጋል። ሃይምሮአችሁ አሁንን የመሰለን አለ ሁልጊዜ ከቤት ከምቀመጥና ወጥቼ ንፋስ ወስጄ ስገባ የትኛው ነው ሃይምሮ ትክክል? ስለዚህ እናንተ ደግሞ መዳም ተሰጣችሁ ገንዘብ የተወሰነ ለሰው ለከለ 5 ሺህ ብር ለከለ 4 ሺህ ብር ለከለ 10 ሺህ ብር ብትሉ እነዛ ሰዎች ቴንኪው ማይሏችሁ ይሄ ሞኝ ሁሉ ነው የሚሏችሁ። እናንተ ግን ለራሳችሁ ልበሱ። ለራሳችሁ የሚያምራችሁ ከሆነ እንጀራ ራሱ ጠልባችሁ ብሉ። ገባችሁ? ገንዘባችሁን ሴቭ አድርጉ። ገንዘባችሁን ስትወዱ ነው ማንም ሰው የሚወዳችሁ። ገባችሁ? ገንዘባችሁን ከዛም እየበተናችሁ ማንም ዘወር ብሎ የሚያያችሁ ሰው የለም። ገባችሁ? አሁን እቺ ልጅ እንግዲህ ዱባይ ያለችው እናቴን ገደሏት የምትለው ልጅ ወይም ተበልታ ሊሆን ይችላል፣ ወይም የሆነ ችግር ደርሶባት ሊሆን ይችላል፣ ወይም ደግሞ በቀደም እንደ ዱባይ ልጅ ራቆት ቪዲዮ ተይዞባት ሊሆን ይችላል። አላሁ አለም።
በሰው አገር ግን እንደዛ ብቻዋን እየሮጥሽ ቪዲዮ ቀርጾ ማን እንደፖስተታት አላሁ አለም። ገባችሁ? ስለዚህ ራሳችሁን ጠብቁ፣ ንቁ፣ ብልጡኑ። ለዛም እየነከ ከታዋቂ ቤት ሄደሽ 5000 ብር 10000 ብር አትበሉ። በቻላችሁት መጠን ገንዘባችሁን ሴቭ አድርጉ። መርዳት ካለባችሁ ኦፍ ኮርስ የመዳም ቅመሞች ከታመሙ ምን ካሉ ለነሱ ተባበሩ። ለምን ነገ ወዲያ ለኔ ነው። ገባችሁ? ግን ከዛ ውጭ ግን ለከሌ እንደዚህ አትበሉ። ገንዘባችሁን በሞላ በጎደል ገንዘባችሁን ሴቭ አድርጉ። ገባችሁ? ሁለተኛ ደረጃ ደግሞ ካልሆነ የመዳም ቤት ካልተስማማሽ ቀይሪ። ካልተስማማሽ አገርሽን ተመልሽ። ጎመን በጤና አንቺ ጤና ከሆንሽ፣ አንቺ ሰላም ከሆንሽ፣ አንቺ የሆነ ነገር ከሆንሽ እኮ ነገ ወዲያ አረብ ሀገር አይደል ሙሽ አረብ ሀገር አውሮፓ ትገቢያለሽ እንዴ። እና አመሉ ፊንያ ንያሽን አስተካክዬ እኔ እናት። ስለዚህ እህቶቼ በተለይ መዳም ቤት ሆናችሁ ኮንትራት ያላችሁ ካልሆነ አገራችሁን ተመልሳችሁ ራሳችሁን አድሳችሁ ትንሽ የተወሰነ አየር ወስዳችሁ ከቤተሰብ ጋር ተቀላቀላችሁ ትንሽ አውርታችሁ ምን ብላችሁ ተመለሱ። ለማን አባቱ ብላችሁ ነው ሲጀመር ራሳችሁን የምታስከፉት? 60 ዓመት 50 ዓመት ለማንቀመጠው ነገር ለማን ብለን ነው በዚህ ደረጃ ራሳችንን እንትን የምንለው ዋጋ የምናስከፍለው? ራሳችን ዋጋ የምናስከፍለው እናቴን ስተት ነው ብዬ ነው የማምነው። እኔ በፊት ማለት ነው በጣም 18 ሰዓት ነበር የምሰራው። 18 ሰዓት ግብጽ የምታውቁ ልጆች ታውቁኛላችሁ። ግን መጨረሻ ላይ እዚህ መጥቼ ዋጋ ከፍያለሁ። ዋጋ ማለት ነው አሞኝ። ለምን ካለ ልክ ስሰራ ስለነበረ። ስለዚህ እህቶቼ አሁንም እንመክራችሁ በደንብ አድርጋችሁ እንድታዳምጡኝ ስለምፈልግ ነው። እና መስራት ያለባችሁን ስሩ። 8 ሰዓት ኦር 9 ሰዓት ከዛ ውጭ ግን መስራት አይጠበቅባችሁም። ራሳችሁን ዘና አድርጉ። ስራ ከበዛባችሁ ካልሆነ መጥፎ ስራ ከሆነ ቀይሩ። ካልሆነ አገር ቤት ግቡ። አገር ቤት ገብታችሁ ህሊናችሁን አድሳችሁ ተመለሱ። እንዴ ለማን አባቱ ብላችሁ ነው የምትጨነቁት? ለማን ብላችሁ ነው? ሰው ከሌ መጣሽ። እኔ ልንገራችሁ የሆነ ቦታ ላይ ማለት ነው ኢትዮጵያ ያለው በቃ ከሌ አረብ ሀገር ሄዳ ተሎ ተመለስ እንደዚህ ሲሉ በቃ ሲያሙ በጣም እናድድ ነበር ማለት ነው። እና ከሌ ገና ሰው ይለኛል ከሌ እንደዚህ ይለኛል ብላችሁ አትጨነቁ። መጀመሪያ የሚቀድመው ራስ ደህና ነው። እናንተ ደህና ስትሆኑ ነው። እናንተ ደህና ጭንቅላት ሲኖራችሁ ነው ነገ ወዲያ የፈለጋችሁትን ነገር ማድረግ የምትችሉት። ስለዚህ እህት ወንድሞቼ ይህን ነገር በደንብ እንድታዳምጡ ይፈልጋለሁ። ገባችሁ? የሆነ ነገር ካልተስተካከለ፣ የሆነ ነገር ካልሆነ፣ የሆነ ነገር ካልሆነ ተመለሱ። ከዛ በኋላ አላህ ያቀላችኋል። በዚሁ አጋጣሚ በቃ ወደ ሌላ ቦታ፣ ወደ ሌላ አገር፣ ወደ ሌላ መውጣት እየፈለጋችሁ መንገዱን የማታውቁ ካላችሁ ኮሜንት ላይ ያስቀምጡልኝ። የማውቀው ከሆነ እኔ እነግራችኋለሁ። ምክንያቱም ለማንም ብላችሁ ራሳችሁን አስቀድሙ። ፈርስት ሚ ማለት አለባችሁ። ራሳችሁን እኔ ለራሴ አስፈልገዋለሁ ማለት አለባችሁ። እናንተ ለራሳችሁ ስታስፈልጉት ከዛ ቤተሰብ ያከብራችኋል፣ ሰው ያከብራችኋል። ለምን? ራሳችሁን እየጠበቃችሁ ነው። ራሳችሁን ሳትጠብቁ ግን ከሌ ይወደኛል፣ ከሌ እንደዚህ ይለኛል አትበሉ። ማንም ከራስ በላይ የሚወድ ሰው የለም። ገባችሁ? የገዛ ልጃችሁ የወለዳችሁት ብትሆኑ እናንተ ጤናማ ስትሆኑ ነው ልጆቻችሁን ማሳደግ የምትችሉት። ገባችሁ? እናንተ ጤናማ ሳትሆኑ ልጆቻችሁ ማሳደግ አትችሉ። ገባችሁ? ስለዚህ መጀመሪያ እናንተ ሰላም ሁኑ። አሁን እቺ ልጅ እንግዲህ ሰው የገደለችው ልጅ እሷ ጤናማ አይደለችም። ኦሬዲ ነገ ሞት ዛሬ ሞት እያለች እንትን እያለች ነው አይደለ? በእስር ቤት እየማቀቀች ነው። 2 ወይ 3 ልጅ ሊኖራት ይችላል። ልጆቿ ምንድነው የሚሆኑት? ልጆቿ ተበተኑ። ገባችሁ? እሷ ግን አስባበት አልማበት አስተካክላ ቢሆን አይ በቃ መዳም ኢንቲማት ቢኒ አነ ባምሽ በሳፍር በለዲ ብላ አገሯን ሂዳ ህሊናዋን አድሳ ሌላ ሀገር ብትሄድ ኑሮ ይሻላት ነበር። ገባችሁ? የ4 ወር ደሞዝ የያዘችብኝ ብላ ነው ቀጥቅጣ ገላት። ይሄው አሁን እሷንም ሊገሏት ይችላሉ። አላሁ አለም። እና እህቶቼ በደንብ አድርጋችሁ ይህን ቪዲዮ ሼር አድርጉልኝ በአላህ። ለምን ካላችሁ ብዙ እህቶቻችን ጭንቀት ላይ ያሉ ካሉ ኮሜንት ላይ አስቀምጡልኝ። ምን እኔ እምረዳችሁ የምችለው ነገር ከሆነ አንዳንድ መንገድ እንትን ልላችሁ እችላለሁ፣ ልጠቁማችሁ እችላለሁ። እና መጀመሪያ ራስ ደህና፣ እናንተ ደህና ሁኑ። ገባችሁ? እናንተ ደህና ስትሆኑ ብዙ ነገር ማስተካከል ትችላላችሁ። እናንተ ደህና ካልሆናችሁ ግን አትችሉም። መጀመሪያ ፈርስት ማለት አለባችሁ። ልጅ ካለባችሁ ቤተሰብ ምን ካለባችሁ
እኔ ቅድሚያ ልኖር ማለት አለባችሁ። እናንተ ስትኖሩ የዋላችሁ መበተን አትችሉም። እናንተ ካልኖራችሁ ግን የዋላችሁ ተበተነ ማለት ነው። እና እቺ ልጅ አሁን እንግዲህ ቤተሰቦቿ፣ ልጆቿ፣ ባሏ ምኗ እንግዲህ ተበተኑ ኦልሬዲ። ምክንያቱም እሷ በህግ ጠለላ ሰርናት። ነገ ጧት ምን እንደምትሆን አይታወቅም። እና እህቶቼ ወንድሞቼ ይህን ቪዲዮ ለስደተኛ እህት ወንድሞቻችሁ ሼር እንድታረጉልኝ ይፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።